ቢዝነስ ከመጀመር በፊት እነዚህን ነገር ማወቅ ይኖርብሃል። ትንሽም ቢዝነስ ቢሆን መካከለኛም ትልቅም ቢዝነስ ቢሆን እነዚህን ነገሮች የግድ መረዳት ይኖርብሃል። ያው ቢዝነስ የምንጀምረው ትርፋማ ለመሆን ነው። ትርፋማ ለመሆን እስከሆነ ድረስ እነዚህ ነገሮች አስፈላጊ ናቸው። ጠንካራ ቢዝነስ፣ አትራፊ ቢዝነስ፣ ዘመን ተሻጋሪ ቢዝነስን መገንባት የምንፈልግ ከሆነ እነዚህን ነገሮች ማስተካከል ይጠበቅብናል። የመጀመሪያው አስተሳሰብህን ቀይረው። አስተሳሰብህን ቀይረው ስንል የተቀጣሪ አይነት አመለካከት አይኖርም። የተቀጣሪ አይነት አመለካከት የምንለው በወር ይሄን ያህል ትሰራለህ፣ ይሄን ያህል ደሞዝ ታገኛለህ የሚል ነው። ቢዝነስማን ግን ስትሆን እንደዚህ የሚባል ነገር የለም። በቃ ይሄን ያህል ትሰራለህ። ምናልባት ሌሊቱን ሙሉ ልትሰራ ትችላለህ። በቀን ውስጥም 1 ሰዓት 2 ሰዓት ብቻ ልትሰራ ትችላለህ። እሱን የሚወስነው ጊዜው ነው። ያንተ ቢዝነስ በሁለት እግሩ ከቆመ 1 ሰዓትም ሰርተህ ልትዞር ልትል ትችላለህ። ግን ቢዝነስ በሁለት እግሩ እስኪቆም ድረስ ሌሊቱ ሙሉ ልትሰራ ትችላለህ። ምን ያህል ሰርቼ ምን ያህል አተርፋለሁ፣ በወር ውስጥ ምን ያህል ቀን ነው የምሰራው፣ መች ነው የማርፈው የሚባል ነገር የለም። ቢዝነስ እስከጀመርክ ድረስ ያንን ቢዝነስ በእግሩ እስኪቆም ድረስ ምናልባት እንቅልፍን ልትሰዋ ትችላለህ። ምናልባት ሪሌሽንሺፕን ልትሰዋ ትችላለህ። ምናልባት ከሰው ጋር የማትገናኝበት ሰዓት ሊፈጠር ይችላል። ያ ቢዝነስ በእግሩ እስኪቆም። ያ ቢዝነስ ግን በእግሩ ከቆመ በኋላ ማደግ ከጀመረ በኋላ በቀን ውስጥ 1 ሰዓት ልትሰራ ትችላለህ። ስለዚህ ቢዝነስ እስኪቆም ድረስ ሰዓት ሳታይ ገንዘቡን ትርፍ ሳታይ መስራት ይጠበቅብሃል ማለት ነው። መልኩ ምሰራ ከሆነ ቢዝነስ ትርፋማ ይሆናል። ቢዝነስማን ስትሆን ደግሞ ሰው ይሄንን ስራ እንዴት ላሳድገው፣ ምን አይነት ችግሮችን ልፍታ፣ ከዚህ በላይ ኢንካሞችን እንዴት ነው ማግኘት የምንችለው፣ ይሄንን ስራ ቤት መልኩ ነው ማሰፋው የሚባል አይነት አስተሳሰብ ነው ሊኖርህ የሚገባው እንጂ ዳይሬክትሊ ዛሬ 5 ሰዓት ስለሰራው እንደዚህ ብር ማግኘት አለብኝ ብለህ ካልኩሌት ማድረግ የለብም። አንዳንዴ ምንም አይነት ቢዝነስ ላይኖር ይችላል። ምንም አይነት ፕሮፊት ላይኖር ይችላል። አንድ ገበሬ ዘር ከዘራ በኋላ 2-3 ወር ምንም አይነት ነገር አይኖርም። ወይ ያ የዘራው ነገር ብቅ አይል ወይ ምን አይል ብቻ ምንም ጸጥ ነው የሚለው። ቢዝነስም እንደዛ ጸጥ ሊል ይችላል። መረዳትና ማወቅ ያለብህ ነገር ግን ያ ቢዝነስ ማፍራት ከጀመረ በኋላ ያ ዘር ማደግ ከጀመረ በኋላ ዘሩ አይቆምም፣ ያድጋል። ግንዱ ካደገ በኋላ ፍሬው ማፍራት በምንም ታምር አይቆምም። ቢዝነስህም እንደዛ ነው። አንዴ ከመሬት እስኪወጣ ድረስ ነው የሚታገለው። አስተዋላችሁት? መንኮራኩር ከመሬት እስኪነሳ ነው ብዙ ነዳጆችን ብዙ ኢነርጂ ኮስት የሚያደርገው። ግን ከመሬት ከተነሳ በኋላ በቃ ብዙም ኢነርጂ አይፈልግም፣ በራሱ ነው የሚንሳፈፈው። ስለዚህ የሆነ ቢዝነስ ስታርታፕ ላይ እያለ ብዙ ኢነርጂ ሊፈልግ ይችላል፣ ብዙ ልፋቶች ሊፈልግ ይችላል፣ ብዙ መስዋዕትነቶች ከፈሉለት ይገባል። ያ ቢዝነስ እንዲያድግ፣ ያ ቢዝነስ የተሻለ ቦታ እንዲሆን፣ ጠንካራ እንዲሆን፣ ዘመን ተሻጋሪ እንዲሆን፣ ምንም አይነት ነገር የማይነቀንቀው እንዲሆን ያን ነገር መክፈል ይገባል። አስተሳሰብን ማስተካከል ይገባል። ተቀጣሪ ስትሆን ቢያንስ በቀን ውስጥ 8 ሰዓት ትሰራለህ። ከዛ በኋላ የሆነ ገንዘብ ታገኛለህ በወር። ይሄ ግን ምናልባት በቀን ውስጥ 16 ሰዓት ልትሰራ ትችላለህ። 24 ሰዓቱንም እዛው እየሰራ ልታሳልፍ ትችላለህ። ሰዓትን ሳታይ የምትሰራ ከሆነ ኪስን ሳታይ ትከፍላለህ። የትኛውም ቦታ ላይ ሳታስብ ነው ሳታመነታ ነው የምትከፍለው። ስለዚህ አስተሳሰብን መቀየር ይኖርብሃል። እንደ ሰራተኛ ሰዓትን 11 ሰዓት አልሞላም እንዴ እያልክ የምትሰራ ከሆነ አትራፊ የምትሆንበት እድልህ በጣም ዝቅተኛ ይሆናል። ሁለተኛው ደግሞ ፍርሃትን ማስወገድ ነው። ቢዝነስ አብዛኛው ሰው ምናምን ሲባል ኧረ ብከስርስ፣ እዛ ቢዝነስ ላይ እኮ በጣም ብዙ ሰዎች አሉ፣ ያ ቢዝነስ እኮ ያዋጣል ይላል። ነገር ግን አንተ ያንን ቢዝነስ ካመንክበት፣ አስተሳሰብን ከቀየር፣ የትኛውንም መስዋዕትነት ለዛ ቢዝነስ እከፍላለሁ የምትል ከሆነ የማያድግበት ምንም ምክንያት አይኖርም። ኪሳራ ሊኖር ይችላል፣ ምንም አይነት ኪሳሮች ሊኖሩ ይችላሉ። የትኛውም ቢዝነስ የትኛውም ባለሀብት እዚህ ጋር የደረሰው 2-3 እስከ 10-20 ጊዜ ከስሮ ነው። ግን አንዴ ግን ማትረፍ ከጀመረ ሁሉ ጊዜ ትርፍ ነው። ይህንን ነው ማስተዋል ያለባችሁ። ለምሳሌ እንደምታውቁት ኃይሌን በሩጫው ታውቁታላችሁ። ሆቴሉ ሙሉ ለሙሉ ነዶበት ያውቃል። ያ ሆቴል ከነደረበት በኋላ እንደ አዲስ ነው ሰርቶ ይጀምራል። እንዲህም አይነት ኪሳራ አለ። ኢንተርናልም ኤክስተርናልም ኪሳራ ሊኖር ይችላሉ። ነገር ግን አንተ መቆጣጠር ያለብህ ኢንተርናልን የውስጥን ነው። አይምሮህ አይክሰር እንጂ ያንን ቢዝነስ መስራት ትችላለህ። የኃይሌ በአይምሮ አልከሰረም፣ ኤክስተርናሊ ነው የከሰረው አይደለ? ያ ቢዝነስ ምናልባት ከሰረ፣ እሱ እስካለ ድረስ ያ ቢዝነስ ቀጠለ። አንድን ቢዝነስ መስራት የምትፈልጉ ከሆነ መጀመሪያ ማይንድ ሴታችሁ ላይ መስራት አለባችሁ። ያንን አይነት አመለካከት ያን የሆነ ፐርስፔክቲቭ ከሌላችሁ ያን የሆነ ኔጌቲቭ የሆነ አመለካከት ካላችሁ ኖ አይሳካም፣ ይከስራል፣ እንደዚህ ይሆናል የሚል አመለካከት ካላችሁ ያ ቢዝነስ የመቀጠል እድሉ ዝቅተኛ ነው። ስለዚህ አመለካከታችሁን ማስተካከል፣ ፍርሃትን መጋፈጥ። ያም እዛ ቢዝነስ ላይ ምንድነው የሚያስፈራ? ያንን ነገር መጋፈጥ። እንዳንተ አይነት የሚሰሩ ስላሉ ነው እነዛንም ትፈራ።
የተሻለ ነገር መስጠት ይኖርብሃል። ዩኒክ ሴሊንግ ፖይንት የሚባል ነገር አለ። አንተ ከነሱ ምንድነው ለየት ያለ የምትሸጥበት ነገር? ለምሳሌ አንተ ልብስ ቤት ካለ አንድ ልብስ ከሸጥከ በኋላ ካልስ ትጨምርላችኋለህ ኦር የሆነ ነገር ትጨምራለህ ኦር እነዛ ከስተመሮች አንተ ጋር መጥተው ሲገዙ ምን አይነት ነገር ትሰጣቸዋል? ምን እንዴት ትሪት ታደርጋቸዋል? ሻይ ቡና ትላችኋለህ? ይሄ ነው ዩኒክ የሚያደርግ። እንደዚህ አይነት ነገሮች ናቸው ስታረግ ከዛ ቦታ ዩኒክ አድርጎ ሊያወጣህ የሚችለው። ስለዚህ በምትሸጥበት ወቅት የሆነ ነገር ለየት ያለ ነገር ማቅረብ ነው። ይሄ ነው በቃ። በዚህ መልኩ ነው ፍርሃትን የምታሸንፈው። አንድ ተጋፈጠው፣ ሁለተኛ ለየት ያለና የተሻለ ነገር አቅርብ። ለዛ ሰው ችግር ፍታለት። ሰው ችግር የምትፈታለት ከሆነ ያን ሰው የምታስደስተው ከሆነ ምንም አይነት ፍርሃት አይኖርም። ያ ቢዝነስ ነው የሚሆነው እንጂ አይከስርም። ቢዝነስ ላይ መውደቅ መክሰር ሊኖር ይችላል፣ ግን ከዛ ኪሳራ ከዛ ውድቀት በኋላ የሆነ ነገር ተምረህ ማለፍ ይኖርብሃል። ያ ውድቀት ኦር ያ ኪሳራ አንተን ካላሻሻለ ኦር የሆነ ትምህርት የማይሰጥ ከሆነ ያ ኪሳራ አልነበረም ማለት ነው። ያ ኪሳራ ተርኒንግ ፖይንት ነው ሊሆን የሚገባው። አንተን የተሻለ እንድትሆን ሊያደርግ ነው የሚገባው እንጂ አንተ መልሰህ እዛው በተመሳሳይ ነገር የምታደርግ ከሆነ ይሄ ቢዝነስ አያድግም፣ ትርፋማ አትሆንም። ምቀኛና ቅንድብ አያድጉም አይደል? ያንተን ቢዝነስ እንደ ቅንድብ ነው የሚሆነው፣ አያድግም። በቃ ሁሌ ኮንስታንት ነው። በወር 100,000 ብር የሚያገኝ ከሆነ ሁሌ 100 ነው። የዛኑ ያህል ግን ብር የመግዛት አቅሙ እየቀነሰ ነው የሚመጣው። ስለዚህ መረዳትና ማወቅ ያለብህ ነገር ሁልጊዜ ቢዝነስ ስኬል አፕ ማደግ አለበት። ዋጋ መጨመር ሳይሆን አንተ ማደግ አለብህ። ቢዝነስን ማስፋት፣ አንድ ብራንች ካለ 2፣ ከዛ በኋላ ከጎኑ ሌላ ነገር ተጨማሪ ነገር ያረግ ቢዝነስን ማሻሻል ይኖርብሃል እንጂ ሁልጊዜ በተመሳሳይ በኮንስታንት የምትሄድ ከሆነ ያ ቢዝነስ አስራፊነቱ በጣም አሳሳቢ። ሶስተኛው ደግሞ ትልቅ ነገር አስብ። አብዛኛው ሰው ቢዝነስ ሲባል እንዲሁ የሚያሰርፍበት በአንድ ቤት መኪና ሁሉን ነገር የሚያሟላበት ይመስላል። ነገር ግን ፕሮሰስ አለው። የሆነ ቦታ ላይ ለመድረስ የሆነ የሚከፈለን መስዋዕትነት ይኖራል። ምናልባት የጊዜ መስዋዕትነት ሊሆን ይችላል፣ የእንቅልፍ መስዋዕትነት ሊሆን ይችላል፣ የገንዘብ መስዋዕትነት ሊሆን ይችላል። ያንን ነገር ከከፈልክ፣ ያንን ነገር ካደረግ፣ ትልቅ ችግር የምትፈታ ከሆነ ያ ቢዝነስ ትልቅ ኢንካም ይኖራል፣ ትልቅ ድርጅትም ይሆናል። አብዛኛው ጊዜ ትልቅ ኢንካም ማግኘት እንፈልጋለን የሚሉ ድርጅቶች አሉ። ስለዚህ ትልቅ ችግር እየፈታችሁ ነው። አብዛኛው ሰው ብዙ ችግሮች ይኖራሉ። ያንን ችግር እየፈታህ ነው። ያንን ችግር የምትፈታ ከሆነ ትልቅ ቢዝነስ የማገነባበት ምንም ምክንያት የለም። ስለዚህ ትልቅ ቢዝነስ መገንባት የምትፈልግ ከሆነ ትልቅዬ ችግሮችን መፈለግ አለብህ። እነዛን ትልቅዬ ችግሮች መፍትሄ ልታበጅላቸው ይገባል። ለእነዛ መፍትሄ በምታበጅበት ወቅት ነው ያ ቢዝነስ ከፍ እያለ የሚሄደው። ቀርከሃ ነው ወይስ ሸንበቆ ነው ቶሎ የሚያድገው? ሸንበቆ ወዲያ ያድጋል አይደል? በ3 ወር ውስጥ ምናምን፣ ከዛ በኋላ ቶሎ ይጠፋል። እንደዚህ አይነት ቢዝነሶች አሉ። እንደ ሸንበቆ አይነት ቶሎ ያድጋሉ፣ ቶሎ ክስም ይላሉ። ነገር ግን ያንተ ቢዝነስ መሆን ያለበት እንደ ቀርከሃ ነው። ቀርከሃ ለማደግ 5 ዓመት ይፈጅበታል። ግን ካደገ በኋላ አያቆም። የሚሆነው በጣም አትራፊ ነው። ከቀርከሃና ከሸንበቆ የትኛው ነው ዋጋ ራሱ የሚጨምረው? ቀርከሃው አይደል? ምክንያቱም ትልቅ ፕሮሰስ አድርጎ ነው በ5 ዓመት አንዴ ምናምን ነው የሚያድገው። ያ ግን ሸንበቆ ግን በየ3 ወሩ ስለሚያድግ ርካሽ ነው። ብዙ ቦታ ስላለ ማንም በረከሰ ዋጋ ይሸጥልሃል። ቀርከሃ ግን ሲሆን ይወደዳል። የቀርከሃ ወንበር ብዙ ጊዜ ይወደዳል። ጠንካራም ናቸው፣ ነገር ግን ውድም ነው። ምክንያቱም በረጅም ጊዜ ነው የሚያድገው። አስተዋል ያለብህ ነገር ያንተ ቢዝነስ ስራ አለ ወይ ወር መሰረት አለ ወይ? መሰረት ካለው የሰውን ችግር የሚፈታ ከሆነ ሸጥ ተደርጎ የሚጠፋ ካልሆነ ሁልጊዜ ችግር አለ አይደለ? ያን ችግር ሁልጊዜ የሚፈታ መሆን አለበት። ለምሳሌ የውሃ ችግር አለ። አንድ አካባቢ ላይ የውሃ ችግር ካለ የከርሰ ምድር ውሃ አውጥተህ ለእነዛ ሰዎች የምትሸጥላቸው ከሆነ ይህም ያ ቢዝነስ አይቆምም። ምናልባት ውሃው ካልደረቀ በስተቀር አይቆምም። ውሃ ደግሞ የከርሰ ምድር ውሃ የመድረቅ ፕሮባቢሊቲው አነስተኛ። ስለዚህ እንደዚህ አይነት ችግሮችን የሚፈታ ቢዝነስ መሆን አለበት እንጂ እዛ አካባቢ ሄደ ግሮሰሪ ብከፍትላቸው ያ ነገር ችግራቸውን አይፈታም። እዚህ ሁሉ ጊዜ ማሰብ ያለብህ ምን አይነት ችግሮች አሉ፣ ምን አይነት ችግሮችን ልፍታ እንጂ ምን አይነት እቃዎችን ልሽጥ አይደለም። ምን አይነት ችግሮችን ልፍታ። ያንን ችግር ስፈታ ነው ፕሮፊቴብል የምትሆነው። ያንን ችግር ትልቅ ችግር ላይ ፈልገህ ትልቅ ችግሮችን በምትፈታበት ወቅት ነው ቢዝነስ አትራፊ የሚሆነው። ያለ ቢዝነስ ላይ የምትጀምር ከሆነ ለምሳሌ ከጎኑ ግሮሰሪ ያለ በጣም እያተረፈ ከሆነ አንተም ግሮሰሪ ብትከፍት ያዋጣል። የነበረውን ችግር ፈቶታል። እዚህ አንተ ያንን ግሮሰሪ ከምትከፍት ይልቅ ለዛ አካባቢ ዳቦ ቤት ከሌለ ዳቦ ቤት ብትከፍትላቸውስ? አካባቢ ውሃ ከሌለ ውሃ ከከርሰ ምድር ብታወጣስ? የእንስሳት ተዋጽኦ ከሌለ ለዛ አካባቢ የእንስሳት ተዋጽኦ ብትሸጥስ? ኦር እነሱ የእንስሳት ተዋጽኦ ካላቸው እንስሶች ካላቸው የእነሱን እየተረከብ ወደ ከተማ ብትሸጠውስ?
ቢዝነስ ሲባል የሰውን ችግር መፍታት ነው። ያንን ችግር በመፈታበት ወቅት ነው አንተ አትራፊ ልትሆን የምትችለው። መጀመሪያ ትርፉን አይደለም ማሰብ ደግሞ ያለብህ፣ መጀመሪያ ያንን ችግር መፍታቱ ላይ ነው። ያንን ችግር መፍታቱ ላይ ስታተኩር ትርፉ ቀስ ብሎ ራሱ ይመጣል። አንተ ካሰብከውና ካልኩሌት ካደረግከው በላይ ነው ትርፉ የሚመጣው። ስለዚህ ሰዎችን ችግር መፍታት ይኖርባል። ትልቅ ችግር የምትፈታ ከሆነ ትልቅ ኢንካም ታገኛለህ። በትልቁ ማሰብ ትጀምራለህ። ቢዝነስ ላይ ሁል ጊዜ መረዳትና ማሰብ ያለብህ ደግሞ ለቢዝነስ ሊያቢሊቲ አታብዛ ወይም እዳ አታብዛበት። የማይጠቅም ነገር አታድርግ። ያንተ ቢዝነስ መኪና የማያስፈልገው ከሆነ መኪና ገዝተህ ብራግ ማድረግ ምን ያስፈልጋል? ይሄ ለአንተ እዳ ነው። ለመኪናው፣ ለነዳጁ፣ ለምን ወጪ ነው የሚሆነው። ስለዚህ ቢዝነስን የሚያሳድጉ ነገሮች አሴቶች፣ ለምሳሌ ማሽኖች የሚያስፈልጉ ከሆነ ያን ያገኘውን ኢንካም ማሽኖች ለመግዛት፣ ያንን ቢዝነስ ከፍ የሚያደርገው ተጨማሪ ኢንካም የሚያመጣ ያንን ቢዝነስን የምታሰፋበት መሆን አለበት። ከዛ በኋላ ባላሰብከው ሁኔታ ይኖራል ብዙ መኪኖችን፣ ቤቶችን ልገዛ ትችላለህ። መጀመሪያ ግን ማተኮር ያለብህ ቢዝነሱ ማደግ አለበት ወይ። አንተ የተወሰነች ከላሟ የተወሰነች ወተት ካገኘ በኋላ ያንን ወተት ሸጠህ ለራስህ ልብስ ምናምን የምትገዛ ከሆነ ለዛች ላም መኖ ማስገዛላት ከሆነ ወተቷን አትሰጥህም። ስለዚህ ወተት ሁል ጊዜ እንድታገኝ የምትፈልግ ከሆነ ያችን ላም መመገብ ይኖርብሃል። ጥሩ ምግብ ከመገብካት ጥሩ ወተት ትሰጣለች። ቢዝነስም ላይ ጥሩ ኢንቨስት የምታደርግ ከሆነ ጥሩ ኢንካም ይሰጣል። ቢዝነስን ስታሳደገው ገንዘቡን ያድግልሃል። በወር 100,000 ብር የሚያመጣ ቢዝነስ ከሆነ አንተ ያንን 100,000 ብር መልሰ ኢንቨስት ስታደርገው በወር 200,000 ብር ያመጣል ማለት ነው። አንተን ስታሳደገው፣ ካፒታሉን ስታሳደገው ይስም አብሮ ያድጋል፣ ኢንካምህም አብሮ ያድጋል። ግን ወደ አስቴቶች ላይ ወደ ኢንቨስትመንት ላይ ማድረግ ያስፈልጋል ማለት ነው። አራተኛው ችግር ፈቺ እንጂ ነጋዴ አትሁን። ምን ማለት መሰላችሁ? አንዳንድ ሰዎች በሰው ላይ መጥፎ ነገሮችን ይነግዳሉ። ኤክስፔሪሜንት ያደረገ ነገር፣ ለሰው የማይጠቅም ነገር እነሱን ሀብታም ያደርጋቸው እንጂ ስለሰው ያገባቸው። ልጆችን ጎዳ አልጎዳ ያ ነገር ዴንታ አይሰጣቸው። ነገር ግን እነዛ ቢዝነስማኖች ያንን ገንዘብ ጥሩ ችግር የሚፈታ ነገር ቢያደርጉበት፣ የአብዛኛው ቢዝነስማን የሚያስበው እሱን በአቋራጭ የሆነ ቦታ ከፍ የሚያደርገው ነው። አቋራጭ ያጠፋል እንጂ አያሳድግም። ሌሎችን ብቻ ፈልግ። ለምሳሌ ኤርላይናችን እስካሁን ዝናውን ስሙን አስጠብቆ የቆየው ችግር ፈቺ ነበር። ምክንያቱም አንድ ሰው ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ስለሚፈልግ ያንን ኤርላይን ይጠቀማል። ከአንድ ሀገር ወደ አንድ ሀገር መሄድ የሚፈልግ ሰው ያንን ኤርላይን ይጠቀማል። ምክንያቱም ችግር ፈታ። ትራንስፖርት ከሚሄድ ያ ሰው በአውሮፕላን ይሄዳል። ከአንድ ከተማ ወደ አንድ ከተማ ራሱ ለመሄድ በትራንስፖርት 4-5 ሰዓት ከሚሄድ አውሮፕላን በአንድ ሰዓት በ30 ደቂቃ ሊሄድ ይችላል። እንደዚህ አይነት ችግሮችን ፈታ ማለት ነው። ኢትዮ ቴሌኮም እስካሁን ስሙን አስጠብቆ እዚህ ድረስ የደረሰው ችግሮችን ስለፈታ ነው። ምክንያቱም ሰው ከሰው ጋር መገናኘት እንዲችል ስላደረገ እስካሁን ስሙንና ዝናውን አስጠብቆ ይኸው ቀጠለ። ትልቅ ብራንዶችን መመስረት የምትፈልግ ከሆነ፣ ትልቅ ነገር መመስረት የምትፈልግ ከሆነ ትናንሾቹ ነገር ላይ ማተኮር ይኖርባል። ትንሽ የሚባሉ ችግሮችን መፍታት ስትችል ነው ትላልቅ ችግሮችን ልፈታ የምትችለው። ያለን ችግር ስትፈታ ነው ትልቅ ችግር የምትፈታው። በአካባቢ ያለውን ችግር ከፈታ በኋላ ነው ወደ ከተማ ወደ ሀገር እያደግክ የምትሄደው። ስለዚህ ትናንሽ ችግሮችን በአካባቢ ያሉ ችግሮችን ፍታ። አካባቢ ላይ ምን አይነት ችግሮች አሉ? ትልቅ ችግሮችን ስትፈታ ትልቅ ኢንካም ታገኛለህ። ምን ልሽጥ ብለህ ደግሞ አታስብ። ምን አይነት ችግር ልፍታ ብለህ አስብ። ያን ችግር ስትፈታ ኢንካሙ ከፍተኛ ነው። አሁን ላይ የሆነ ትሬንድ ሆኖ ፋሽን ሆኖ የሆነ ነገር ልትሸጥ ትችላለህ። ነገር ግን ያ ነገር አይዘልቅም። ያ ትሬንድ ይቆማል፣ ያ ፋሽን ይቆማል። ብዙ ጊዜ ያነዛ ችግሮች መፍትሄ ይፈልጋሉ። እነዛ ችግሮች መፍትሄ ማበጀት እስከቻልክ ድረስ ያንተ ቢዝነስ የማይቀጥልበት ኢንካም የማታገኝበት ምንም አይደለም። አምስተኛው ደግሞ አካባቢህን አስተካክል። ያለህበትን አካባቢ አስተካክል። ያንተ አይምሮ የሚቀረጸው ከምታየው ከምትሰማው ነገር ነው። አይሆንም፣ አይቻልም፣ አረ እንከስራለን ከሚል አመለካከት ካላቸው ሰዎች ጋር የምትውል ከሆነ ያንተም አመለካከት እንደዛ ነው የሚሆነው። ግን ይቻላል፣ እናተርፋለን፣ ቢሰራ እንደዚህ ይሆናል የሚሉ አመለካከት ካላቸው፣ ፖዚቲቭ አመለካከት ካላቸው፣ ማይንድሴት ካላቸው ሰዎች ጋር ስትውል አትራፊ ማትሆን በምንም ምክንያት የለም። አህያ ጋር የዋለች ጊደር ምን ተምራ ትመጣለች ነው የሚባለው። አንተም የምትውልበት ነገር አንተን ይቀርጽሃል። ነገር መጥፎ ነገሮችን ላለመልመድ የምትፈልግ ከሆነ፣ ቢዝነስን ስኬል አፕ ማድረግ የምትፈልግ ከሆነ የምትውልበትን ቦታ አስተካክል። ከማጋ ነው የምትውለው? ከማጋ ነው ኮሙኒኬት የምታደርገው?
ከ5 ሚሊዮነር ጋር የዋለ 6ኛው ሚሊዮነር የመሆን ዕድሉ ከፍተኛ ነው። ምክንያቱም በቃ የሚወራው ነገር ሁሉ ስለ ቢዝነስ ነው፣ ስለ ሚሊዮን፣ ስለ ቢሊዮን ነው የሚወራው። ስለዚህ እሱ ሚሊዮነር የመሆን ዕድሉ ከፍተኛ ነው። ግን ስለ ኪሳራ፣ ስለ እንደዚህ ትርፍ የለም፣ እንደዚህ ሆነ፣ ከሰረ፣ እንደዚህ ወደቀ፣ እንደዚህ ተነሳን የሚሉ ሰዎች ጋር ከሚውል ከሆነ ቢዝነስ አትራፊነቱ ያሳስባል። አካባቢ ደግሞ ሲባል እጅህ ላይ ራሱ አካባቢን ይዘህ ነው የምትዞረው። በስልክ ምን አይነት ሰዎችን ነው የምታየው? ምን አይነት ቪዲዮዎችን ነው እያያለሁ? ምን አይነት እንትኖችን ነው ፖድካስቶችን እየሰማ ያለው? እነዛ ፖድካስቶች፣ እነዛ ቢዝነስ ማኖች አንተን የማያተርፉ፣ አንተን ያንተ ቢዝነስ ከፍ የማያደርጉ ከሆነ አትስማቸው። ለምን ትሰማቸዋለህ? ያንተ ቢዝነስ ከፍ ያለ ኢንካም እንዲያገኝ የምትፈልግ ከሆነ ከፍ ያሉ ሪስኮችን መውሰድ። መጀመሪያ አካባቢን አስተካከል። ከዛ በኋላ ቢዝነስ ከፍተኛ ኢንካም የማግኘት ዕድሉ ከፍተኛ ነው። አካባቢ ማለት ለአንተ ፊውልህ ነው ኦር ነዳጅህ ነው። በስፒድ እንድትሄድም ወደኋላ እንድትቀርም ያደርጋል። እዚህ የሆነ ነገር ተሸክመህ ስትሮጥና ባዶውን ስትሮጥ የተለያየ ነው አይደለ? የነዛን አይሆንም አመለካከት ስታዳምጥ የሆነ ነገር እንደተሸከምክ ነው። ግን ጥሩ አመለካከት ካለ፣ ቀለል ያለ ነገር ከያዝክ ደግሞ ፍጥነት ይሄዳል። አንተም በፍጥነት ትሄዳለህ። አሸናፊነት ከፍተኛ ይሆናል። ወይ ማስተካከል ላይ ፎከስ ማድረግ ይኖርብሃል። በቪዲዮ ብዙ ቁም ነገሮች እንዳገኛችሁ ተስፋ አደርጋለሁ። ሀሳብ አስተያየት ደግሞ ካላችሁ በኮሜንት አስቀምጡልኝ። የሚቀጥለው ጊዜ እንድንገናኝ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።